የተራባችሁ አኖሩ አንድ ቀን በሞት ትገላገላላችሁ። ኧረ ተው ግን ማዘር አይቀልድብን። ባይሆን እኔ ልጅ ቃል ገባለታለሁ ወንድም ሲሞት ለአርቦ ጤፍ ገዛለታለሁ። አሁንም ደግመዋለሁ። አያጩት ሻው ናባ ነው የምትለው አንተ? ወይኔ አባዬ መታል እንዴ? ምንም እንደምታስቡ ነገር አይደለም። ምንም ባልተፈጠረ አይሆንማ። የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መቅዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒት እቁብህን ይኸውልህ ሰብስቤ ከየቦታው ካሁን ይመጣል ብዬ ልሰጥህ እኮ ነው። ኪስ ውስጥ አስቀምጬልህ ነበር የእቁብህን ብር። የኔ? አዎ ያንተን። ያንተ ጃኬት ውስጥ ነው ያለው? እርግጠኛ ነህ አባዬ? እዛ ውስጥ ነው ያደረከው? ምንድን ነው? ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትርሱ። ወደ መጀመሪያው አቤት ማዘር ወንድሜ በራብ ሊሞት ነው። አንድ እንጀራ ካለ ስጡኝ። ውይ አፍር ልብላ የኔ ልጅ። መሶብ ውስጥም ያለው 5 እንጀራ ነው። እሱንም እፈልጋለሁ። እሺ ኧረ ማዘር እሺ ካልሆነ እንኳን በሆነ ነገር አግዙን። አይ እሺ ባንክ አካውንት አለክ? አዎ አለኝ። እኔም አለኝ። እየቀለደ ነው ማዘር? አይደለም። እሺ የንግድ ባንክ አካውንት አለክ? አዎ አለኝ። ከፋይዳ ጋር አገናኘው። ኧረ ማዘር ግን ተው፣ ወንድሜ እኮ በራብ ሊሞት ነው። የኔ ልጅ አይዟችሁ፣ ጠንክሩ። ሁሌ እየተራባችሁ አኖሩ አንድ ቀን በሞት ትገላገላላችሁ። ኧረ ተው ግን ማዘር አይቀልድብን። ባይሆን የኔ ልጅ ቃል ገባለታለሁ ወንድም ሲሞት ለአርቦ ጤፍ ገዛለታለሁ። አዎ ስልክ እየጠራ ነው። ማን ነው የሚለው? ሰኔት አቅፌሽ ልሙት። አረ ሰይጣን ይቀፍ። ቶሎ በላ ወደ ላይ አድርገው። እሺ አንተ ሄሎ። ወይ አንቺ የገጠር ቴምር። አሁን ደውለህ ነበር መሰለኝ። ደውዬ ነበር። በእናትሽ ምን ፈልገህ ነው? ጋሽ ደበበ እኮ ፔንሲዮን ከፍተው መርቅልኝ ብለው ጠሩኝና ምን ይዤ እንደሚሄድ ግራ ገባኝ። እና ምን ይሁን? እናማ ያው አንቺን ይዤሽ ልሄድ ነበር ሐሳቤ። ምን ትያለሽ? አንተ አህያ ምን አባ ነው እንደዚህ የምትለኝ? ከሱ ውጭ አታውቂም እንዴ? አህያ ፊት ለነገሩ ያው የሚጥምሽ አንቺ ታውቂያለሽ። በል ማትረባ። አሁንም ደግመዋለሁ። አህያ ጮት ሻው ናባ ነው የምትለው አንተ? ወይኔ አባዬ መታል እንዴ? ምንም እንደምታስቡ ነገር አይደለም። ምንም ባልተፈጠረ ወይኔ ያልሞተ ሰውና ዝንጅብል ነጋዴ ይገናኛል ይላል። በቃ ጥሩ ሙድ ላይ አይደለሁም። በቃ በኋላ ይጨስለታል። ጤና ይስጥልኝ። በኑሮ ውድነት፣ በስራ ማጣት፣ በልብ ስብራት ድብርት ውስጥ ገብተዋል? አያስቡ። በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በ1 ሰከንድ ውስጥ ይላቀቃሉ። ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም እጸ ፋሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መቅዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው።
አቤት አቤት ነበረች እኮ ፊዚካል። ወይኔ ኮረ አረባ ካንቶ ይብርድ እንዳይፈሰፍስ ምንድነው በስተርጅና መገላለጥ ለኔ ለማሳየት እኔ እንደሆነ ከሌለ ምን እባክሽ ነው ልጅ መሰለሽ እንደ ጃኬት ጠፋ። ይሄው አንዲት ቦታ አልቀረኝም። ብፈልገው የታርገው ነው ይሄው በየቦታው ታንጠባጠባለህ። ከዛ ለኔ ሄደ አይደለ ያ የተረገመ ልጅ ይዞ ሄዶ እንዳይሆን አርጎት ሄዶ እንዳይሆን ማስ ምን ያደርግለታል? አይሸጠው። አሁን ያን ያረጀ ጃኬት ደግሞ እኔ ባካ አንዱ ስርቻ ገብቶ ነው ይገኛል። ግን ባንዲራዬ ነበረች እኮ ባንዲራዬ። እሱማ ምን ቆዳ ላይ የተሰፋ እኮ ነው የሚመስለው። እንኳን ጠፋ እንደው በዛው ጠፍቶ በቀረ እሱ ጃኬት ነው። አንተ ተባይ ድምጽ ምን ላርከ ሰው ጋር ስትቀላቀል ገብተሽ ውክል ትቀመጣለህ። እሺ አሁን ለማንኛውም ልብሴን አይተሃል? ጃኬቴ ይኸው ቀኑን ሙሉ ስፈልግ ነው ያልኩት። አንዲት ቦታ የለም። የምን ጃኬት ነው ደግሞ? ኧረ እኔ አላየሁም። እርግጠኛ ነህ? በደንብ አስብ እስቲ። አላየህ? ኧረ በፍጹም ምን ነው አባዬ? እኔ አላታምነኝም እንዴ? ልብሱ አይደለም ውስጡ ወሳኝ ዕቃ አስቀምጫለሁ። በእናትህ እኮ በቃ ነገ እመጣልሃለሁ። አይ ማለቴ ነገም እንፈልገዋለን። ነገ በብርሃን በደንብ በአዲስ ኃይል በአዲስ ፓወር እንፈልገዋለን። ነገ ልፈልግ። አዎ አስበው። በእናትህ ወሳኝ ዕቃ ነው። ምንድነው ግን አባዬ? ያን ያህል ትልቅ ዕቃ ነው እንዴ ያለው? ምንድነው አስፈላጊ ነው? እቁብህን ይኸውልህ ሰብስቤ ከየቦታው ካሁን ይመጣል ብዬ ልሰጥህ እኮ ነው። ኪስ ውስጥ አስቀምጬልህ ነበር የእቁብህን ብር። የኔ? አዎ ያንተ ጃኬት ውስጥ ነው ያለው። እርግጠኛ ነህ አባዬ? እዛ ውስጥ ነው ያደረከው? ምንድነው? Hoje a vida mudou. E hoje eu não quero mais pegar você. Sabe por quê? Porque é sua amiga eu vou pegar. Oh my God! Wow! እንዴ ስማ፣ ሚስትህን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያዩዋን ነው። ያማል እንዴ? ከሚስቴ ጋር እኮ ነኝ ነው እንዴ? ወይ Caminhe в 6 утра. Фотография ወይ ስሚኝማ፣ በእናትሽ ዛሬ ቃል እንገዛዛ እየወጣን ነውና አብረሽን ከኛ ጋር ትሄጂ። እኔ ምን አደርግላችኋለሁ? እንደው ሁለታችሁ ወጣችሁ ስገዙ ነው የሚያምረው። በቃ እሺ ተይው፣ ጨርሻለሁ። ከሁለቱ ቀሚሶች የትኛው ቀሚስ የሚያምርብኝ ይመስላል? ቀዩ? አይ ጥቁርን ነው የምወስደው። እና እሱ ከሆነ ምርጫሽ እኔን መጠየቅ ለምን አስፈለገ? ሁልጊዜ አንተ የምትመርጠው የሚያስጠላ ነገርና የኔ ምርጫ ያልሆኑትን ብቻ ነው። ለጊዜው በሽያጭ ላይ ያሉት ሁለቱ መኪኖች ብቻ ናቸው። የትኛውን መኪና ብንገዛ አሪፍ ይመስልሻል? ያኛው በጣም ነው የሚያምረው፣ እሱ ይሻለናል። ሐሳባችን አንድ ነው። እኔም እሱን እያሰብኩ ነበር። ከለሩንም በጣም ነው የወደድኩት። ደስታሽን ቆጥቢ። በቃ አሁን እንወስደዋለን። መፈራረም እንችላለን። በሚገባ እባክህ ውዴ። የጎደለውን እዛ ሄደን ማየት እንችላለን። እባክህ ውዴ። ከሴቶችና ከወንዶች ማን ይበልጥ ይዋሻል? ምን ጥያቄ አለው? ሴቶች ናቸዋ። እንደ ሴቶች ውሸታም አለ እንዴ? አሁን የኔ ፍቅረኛ ደህና መሸ ካለችኝ ወጥቼ እንደመሸች ካረጋለሁ። ምንም የምትታመን ሰው አይደለችም። ይኸውልዎት ትናንት እዚህ ቁጭ ብዬ ዜና ላይ ምን ሰማው መሰሎት? እንደው እንደዚህ ያሉ ገና ወጣት ልጆች 80% የሚሆኑት በወላጆቻቸው ጉልበታቸው ይበዘበዛል። ምን ዜና ሰማው? ሚስኪን ይሄም አንዱ ነው ማለት ነው ከ80% ውስጥ። በጣም ነው የሚያሳዝነው። ራሱ ነው እሱም አለበት። በቃ አይ ይበቃል። ከዚህ በላይኛ ግፍ መስራትም ይበቃናል። በቃ ልጃችንን ጎርተነዋል እስከዛሬ። ና የኔ ልጅ ና አስቀምጥና ና መጥረጊያው ቁጭ አድርገው። በቃ ሁሉ ነገር አሳይሃለሁ። በቃ እንደ ሌሎቹ ልጆች ያማርህን ጠይቅ እሺ፣ ያሻህ ይደረግልሃል። እሺ እንካ ከዚህ ቅመስ። እኔም ማድረገውን ታደርጋለህ ከዚህ በኋላ እንካ
አይዞህ ከዚህ በኋላ እንደ ጓደኞች ይሄን አማክረን የሚሰማህን ስሜት አይደለም እንዴ? በትክክል እንደ ጓደኛ ይሄን እንደ ጓደኛ እንዴ። እኔ እኮ በፊት እኮ አባቴን እንዴት እንደጀለሰኝ እንደማያውቁ እንዴ እየተሳሰልን ነበር የምንሄደው መንገድ ላይ። በቤተሰብ መሃል የፍሬንድሺፕ አይነት ግንኙነት መፈጠር አለበት። አንድ ስልክ ላውራ ነው ድምጻችሁን ቀንሱ። አንድ አማን ነው አለሁልሽ። የነ አለን እባክህ ቤት ነኝ። አንተ በዚህ ሰዓት ቤት ምን እያረክ ነው? እባክህ ከጀለሶች ጋር እዚህ አንድ ሁለት እያለን ነው ዛሬ ቤት እንዋል ብለን። አንተ ልጅ አመረረን። ኧረ ፍቺ ካፕሎች ናቸው እና ምን እሺ ቤት ይቀየራ? ቤት እንቀየር እንደ ጀለሶች ምን ታስባላችሁ? ምን ችግር አለ ደግሞ ቤት ለመቀየር? አንተ ካዘዝከን እንቀይራለን። ግን ከዛ በፊት አንተን ወደ ነበረ መቀየር አለብኝ። ምን ይኸው ራስህ አንዴ እንደ ጓደኛ ያኛልከኝ አባይ። ኧረ በቃ ፍቺ። ኧረ አይበለውም። ኧረ በፍሬንዱሽ ማል እንደ ነገር ኧረ ጭራሽ አይመጣው። በጠርሙስ ገደለው። የተሻነጀች እየግደና እጀና በዛፍኩ ማፊያና ስየች የጀት ሸዋሌ ክንባች ቢብሮ ጎንደር የኸናችን ተቧች ቢብሮ ገረ ያዊዌ ነበርኩ አንተ ገነት አትደር እኔ ራሴ አሞኛል የለችም። እሺ እስቲ እናትህ ጥራልኝ። ጸጉሯን አሟት የለችም። እሷ ጸጉሯን ራሷን ማለት ነው። ራሷን አሟት የለችም። የት ሄደች? ሐኪም ቤት። የት ሐኪም ቤት ናት? የት ሐኪም ቤት ነው ሄደችው? አንዴ ጠይቂያት ልምጣ። የለችም አላልከኝም እንዴ? አይደለም እኮ እህቴን ጠይቂያት ልምጣ። እህት የለም እኮ። ማ? እኔ? ምን ሆነ ነው? ቆይ አንድ ጊዜ መጣሁ። ወይ ጉድ! ማይ ምን ፈለግ? እኔ የምለው የትኛው እህት ናት? ስሟስ ደግሞ ማን ነው? እንትና እንዴ ትቀልድብኛለህ እንዴ? እዚህ ጋር ቁመኝ እንዴ ስንድዬ እንዴ በጓሮ መጥተሽ ነው እንዴ? ደጅ ላይ ምን ትሰሪያለሽ? ለምን አትገቢም ታዲያ? አንቺ ቤት እያለሽ ነው ልጅሽ እንደዚህ የሚጫወትብኝ? አንተ ምን ይሄ ልጅ እኮ ከጎረቤቴ ሁሉ ጋር ያለያየኝ ፈልጓል። ከዘመዴ ጋር እየቆመ የለችም ይላል። በርበሬ አጥኚው ብዬሽ አልሰማማልሽ አይደለ? ነይ ግቢ፣ ነይ ስንድዬ፣ ነይ ግቢ፣ ነይ። በቃ አባዬ እየሄድኩ ነው። እሺ ወዴት ነው? ዛሬ እኮ ከጓደኞች ጋር እኮ ተቀጣጥሬያለሁ። እኔ እኮ ዛሬ እረፍት ነኝ እኮ እቤት ውዬ፣ አንተም እቤት ውለህ የአባትና የልጅ ጊዜ እናሳልፋለን ስል አንተ ደግሞ ልትወጣ ነው? አይ ቅድሚያ እኮ ቀድመን የያዝነው ቀጠሮ ስለሆነ እኮ። ተው አስተውል፣ ተው። ይህን ጊዜ የምትናፍቅበት ጊዜ ይመጣል። ተው ይህን ጊዜ ፈልገህ የማታገኝበት ይመጣል። ተው አስተውል። ግድ የለህም ቁጭ በልና፣ ግድ የለህም ቁጭ በል። ምን ያክል ነው የምቆየው? 10 15 ጅል በር አዘጋብ እየጠበኩሽ ነበር። ወገብህ በጣም ቆሽሿል። ምን ሆኖ ነው? ሰላም ነው እዚህ ቤት? ጎሽ መጣ።
ጉዴን አልሰማ። ምንድነው? እስቲ ተወኝ እባክህ። ምንድነው ነገሩ? ምንድነው? ይሄ ልጅ አሁን ሂጅ አይሰራም እባክህ እኮ ንገሪኝ። ምንድነው የወሹ? አንተ ከመቼ ጀምሮ እንዴ? ምን ልመታኝ እንዴ? እኔ ልትመታኝ መቼ መጣሁ? እኔ ምንድነው? እግርህን ታጠብ አልኩት። ጠብቅ ፈረገኝ ባይኑ። እሺ አልኩኝና እስቲ ምንድነው ችግሩ ብዬ ደግሞ ላናገረው። ምንድነው ችግር አንተ ልጅ ነው? ይኸው ተወራጨብኝ። ማሱ እኔ ስሊፐር ይዤ ልመጣ ነበር። ስሊፐሩን ከእጄ አሽቀንጥሮ ዘጣለሁ። እስካሁንም አላገኘሁትም። በቃ ከዛ ፈራሁት። አንተ ይሄማ ነገ እኔንም ነው እኮ የሚመታኝ። እንዴት ነው የምታይኝ? እባክህ እንዴ ነው ከዚህ ጋር ምን ነው ውጤቴ እንዴት ሆነ? እባክህ ወድቀሃል። የእንትስ ውጤት እንዴት ሆነ? እኔም ወድቄያለሁ። ታዲያ እንደዛ አትልም እንዴ? በእናትህ እኔማ እኮ የብቻ የወደቅኩ መስሎኝ። ጎረቤት ድግስ አለ ብለህ ብትል ከሰከስ ከዚህ ቤት እግሬን አነሳለሁ ብትል ወየው። አንተን ገድዬ እጄን ለመንግስት እሰጣለሁ። ጎረቤት እንዳትል ከሰከስ ብዬ ስጋ ወጥ ሰርቼልሃለሁ። ከፈለክ በፍሬ እየለቀምክ መብላት ትችላለህ። ልብሴን ቀይሬ አንወጣለሁ። ቤቱን ጠብቅ። እንደፈለክ እየተጫወትክ ከግቢ ሳትወጣ ቤቱን ጠብቅ። እንዴት አየኸኝ? ዋው እንዴ ነው! በጣም ነው የሚያምረው። አደራ መርዞ ከዚህ ቤት ንቅንቅ እንዳትል። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ እንትን ያሰማ ሼበው እኮ አልተረፈም። አራገል የምር እንዳለ ጥርሱ ርግፍ ነው ያለው። ምንም አልተረፈም። አሰልፍ ገዘራውን ስትቀበለው እያሯሯጠች ሼበው ወርቆ ጥርሱ እንዳለ ረገፈ ነው ማለት። አንተ ምን ነው የምታለቅሰው እንዴ? አንደኛ መውጣት ነበረብኝ እኮ ሁለተኛ ነው የወጣሁት እኮ። እሺ ትቀብጣለህ እንዴ? ምንድን ነው የምታፈጥብኝ? አፍጥብሃለሁ። ከቤት አስገርባቸዋለሁ። የወጣችሁ ዛሬ ተገኝተሻል ብቻሽን። እስኪ ወንድ ጫፌን ተጠቀኛለህ። ጫፌ ምን ታመጣለህ? ቲቸር ረኛት አይሰሙሽም። ቲቸር አይሰሙም። እሺ ዛሬ ቲቸር የለም። አሳልፉኝ በቃ እወጣለሁ። እኔ በሩን ክፈቱ። አሳልፉኝ። ዛሬ አለቀልኝ።